እንዴት ናችሁልን? ተመልሰናል። እንደተለመደ ሁሌም በቆንጆ ቆንጆ ድራማዎች እንደምንመጣ ታውቃላችሁ። እናንተም ግን ሰብስክራይብ እያደረጋችሁ ማበረታታችሁን አትርሱ። ይህንንም አሪፍ ፊልም ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር የሆኑ ማፊያዎች አለቃቸው ስለተጎዳባቸው ወደ ሆስፒታል ይዘው ሲሄዱና ተለማማጅ ዶክተሮቹ ሊያክሙት ሲሞክሩ ዋናውን ዶክተር ጥሩልን እናንተን አምነን አለቃችንን የምንሰጣችሁ ይመስላችኋል እንዴ ቃልደኞች እያሉ ችግር ሲፈጥሩ እናያቸዋለን። ወዲያውም ዋይ የምትባል ዶክተር መታ ማፊያውን ትይዘዋለች። እሱም በንቀት እያያት ማንሽ ደግሞ አንቺ አይንህ አይሰራም እንዴ ዶክተር ነኛ ስትለው ተናዶ ሊመታት ቢሞክርም እሱንም ሆነ ተባባሪዎቹን ደህና አርጋ ልካቸውን ታስገባቸዋለች። ባልደረቦቿም የምርም ዶክተር ትሁን ዱርዬ እያሰቡ ይጠረጥሯታል። በሉ አሁን ስርዓት የምትይዙ ከሆነ አለቃችሁን አክመዋለሁ፣ ግን እስከዛ ከዚህ ጠፉ ትላቸውና ተማሪ ወደ ነበረችበት ጊዜ በትዝታ ትወስደናለች። ከትምህርት ቤቷ አስተባረረ ማስተማሪዋ ምንም አታፍሪም፣ በቃ በዚህ ባርሽ ከሆነው ከሁሉም ቦታ የተባረርሽ ያለሽው ብትላትም ችላ ብላ ትወጣለች። አባቷም በመኪና ውስጥ ግቢ ቢላትም መልስ ላልሰጠችው ያደድባታል። ማታ ላይም ምን አይነት ስርዓተ ቢስ ነው የሆንሽው ግን መልስ እንኳን አትሰጭኝም እና ምን ልታደርግ ነው? እናቴ ስትሞት ረስታት ሌላ ቤተሰብ እንደመሰረትከው እኔንም ትተወኝ ነው? አዎ በትክክል እሱን የማረገው ከዚህ በኋላ ከአያትሽ ጋር ነው የምትኖሪው፣ እኔ በቅቶኛል ብሎ ጥሏት ሲሄድ ታለቅሳለች። አያቷም በቃሽ ወደ ውስጥ ግቢ፣ ከዚህ በኋላ ከኔ ጋር ነው የምትኖሪው፣ ትምህርት ቤት ማስመዝግቤሻለሁ። አይ መማር አልፈልግም፣ እንደሱ አትበይ፣ ጥሩ አስተማሪን የሚያስተምርሽ ደስ እንደሚልሽ እርግጠኛ ነኝ፣ እንዳልሽው አይነት ሰው ምድር ላይ እንደሌለ እርግጠኛ ነኝ። በነጋታውን በጥሩነቱና ችግር ፈጣሪ ተማሪዎችንም ቢሆን እንኳን ስርዓት በማስያዝ የሚታወቀው ላን የሚባለው አስተማሪን እናየዋለን። ዋክ እንቅልፏ እንደነቃችም አያቷ ብር ትሰጣትና ዩኒፎርምሽን ገዝተሽ ነይና ክላስሽን ትጀምሪያለሽ በትላትም እሷ ግን ሲዲ መሸጫ ውስጥ ገብታ ሰርቃ ልትወጣ ስትል ትያዛለች። ሽንጧን ገትራ እንዳልሰረቀች ስትከራከረም ላን ያያትና ትክክል ናት፣ ይቺ ልጅ ምንም እንዳልሰረቀች እርግጠኛ ነኝ። ልጅ ያልከው እኔም ባልሆነ ትልቅ ሰው ነኝ እኮ፣ ግን አልሰረቀችም ያልከው እውነት ነው። ላንም ሰውየው እንደምንም አሳምኖት ስትወጣ እሺ ከሰረቅሽ በኋላ እንኳን ምን እየተሰማሽ ነው? ምንድን ነው የምታወራው? ስትሰርቅ እኮ አይችሻለሁ፣ ተማሪ ስለሆንሽ ችግር ውስጥ እንዳትገቢ ፈልጌ ነው እንጂ ተዋክ፣ ስለኔ ይህንን ያህል ምን አሳሰበ? እንዳየኝ ፍቅር ያዘህ እንዴ? ጥሩ ትቀልጃለሽ ብሎ በርሷ ሊቀሟት ሲል አንስታ ተፈርጠዋለች። በዚህ ችሎታዋ ተማርከውም አሁን የምርም ወድጄሻለሁ፣ ለምን ቡና እንጠጣም? ያምሃል እንዴ ሰውዬ፣ ገና ተማሪ እኮ ነኝ። አየሽ በገዛ አፍሽ እውነቱን ተናገርሽው ብሎ ቦርሷን ለመቀማት ሲታገላት ሲዲ ወድቅና ትዋረዳለች። አሁንስ በውሸትሽ ልትቀጥይበት ነው? ፖሊስ ጣቢያ እንሂድና ሰውየውን ይቅርታ ጠይቀዋለሽ ቢላትም አታላው ታመልጠዋለች። ላን ወደ ታመመ አባቱ ጋር ሲሄድም ደህና መሆኑ ይነገረዋል። ዶክተር ጓደኛውም መቼ ነው ወደ ስራ የምትመልሰው? መቼ መሆን ዶክተር ነቴን ትቼ አስተማሪ ሆኛለሁ፣ እናም ደግሞ ተስማምቶኛል። ምንድን ነው የምታወራው? ሆስፒታሉ እኮ ያባትህ ነው፣ አንተ ነው ማስተዳደር ያለብህ፣ አለበለዚያ ሌላኛው ባለድርሻ ልጁን አምጥቶ ያስቀምጠዋል። እንደሱ ቢያደርግ ራሱ ለኔ ምንም ለውጥ የለውም ባክህ ይለውና በሌላ በኩል ደግሞ ለመዝናናት ተወጣና እንደተለመደው ችግር ፈጥራ ጥል ውስጥ ትገባለች። ፖሊሶች ሲመጡ ማምልጣ ተወጣና ፋን የሚባል ልጅ አግኝታ ወደ ቤት ሸኛታል። በሯ ላይ ግላንን ታየውና ትደነግጣለች። ስታፈጥበትም ኦ የሲዲ ሌባዋን አገኘኋት፣ እኔም ጨቅጨቃውን ሰው እያገኘሁት። ትተዋወቃላችሁ እንዴ? ደግሞ ለምንድነው የሲዲ ሌባ ብለህ የምትጠራት? አያቴ እሱን ታየውና ማን ነው ሰውዬ? አዲሱ ተከራያችን ነው፣ በዛ ላይ እናንተ ትምህርት ቤት ነው የሚያስተምረው። እሷን ደግሞ ቅድም ስትሰርቅሻት ነበረ፣ የምሬን ነው። ለምንድነው ቆይ ይሄንን የምታረጊው? ኧረ አያቴ እየዋሸ ነው፣ ሳይው ራሱ የመጀመሪያ ነው። በቀጣይ ቀንም ትምህርት ቤት ስትሄድ ዳይሬክተሩ እሱ ክፍል መድባታል። ላን እንዳያትም አይ እኔ ሰው ማስተማር አልችልም፣ ሌላ ክፍል ትግባ ቢልም ሳይሳካላት ይቀራል። ክፍል ውስጥ ደግሞ ከሁሉም ጋር ያስተዋውቃትና እንድትቀመጥ ይነግራታል። ተማሪዎቹም ኮስታራ ስለሆነች እሷን ማዋራት ባይፈልጉም አንዷ ልጅ ግን ደስ ብላት ጓደኛሞች እንዲሆኑ ጠይቃትና ከቀናት በኋላ ሟ ከትምህርት ቤት ስትመለስ ላንን ታዩና ሰላም ሊላት ሲሞክር ዘግታው ታልፋለች። ወዲያውም የሆነች እርጉዝ ሴት ታማ ትወድቅና ላን እየረዳት ለአምቡላንስ ሲደውል ዋ በሁኔታው ግራ የተጋባችም ዶክተር ነህ እንዴ? አንተን እኮ ነው የማናግረው፣ የምታደርገውን ግን ታውቃለህ ብትለው ምንም መልስ የሰጣት ሴትየዋን መርዳቱን ይቀጥላል። ሆስፒታል ካደረሰዋት በኋላም ጓደኛውን ያገኘውና በአካባቢው ስለነበርክ ፈጣሪን አመስግኛለሁ፣ እንደ ሌላው ጊዜ ቆመህ ባለማየትህ መደነቅ አለብህ እና ተመልሰህ ስለመምጣት እያሰብክ ነው ሲለው ከዚህ በፊት ሰርጀሪ ክፍል ውስጥ ሆኖ ስራውን በትክክል መስራት ባለመቻሉና ባልደረባውን ቢሆን ጥፋቱን በሙሉ እሱ ላይ በማላከኩ ደንግጠው ስራውን እንዳቆመ ያስታውሳል። ወደ ቤት ሲመለሱ መዋ ሴትየዋን መርዳት ስለቻለና ስለ አዳኗትን በጣም ደስ የሚል ስሜት ይሰማታል። በነጋታውም ላንጋራት ሄድና አድናቂ እንደሆንኩ ላሳውቅህ እወዳለሁ፣ በጣም ደስ የሚል ነገር ነው ያረከው። ምን ነው ሙገሳ በዛሽ? ጓደኛዬ መሆን እንደምትፈልግ እየነገርሽኝ ነው እንዴ? በትክክል ግን ለምንድን ነው ዶክተር ከሆንክ እንደዚህ የደሃ አስተማሪ ህይወት ለመኖር የመረጥከው? በአንዴ ሀብታም መሆን ትችል ነበር እኮ። ሌሎች ልጆችን ዶክተር መሆን እንዲችሉ ማስተማርና መርዳት ስለምፈልግ ነዋ። ለማንኛውም ያልከው ምንም ነገር አልገባኝም፣ ግን ደግሞ እኔም ከዚህ በኋላ የተሳካለ ህይወት መኖር እንዳለብኝ ወስኛለሁ ትልና ጓደኛዋ ጋር ደውላ የትምህርት ቤቱን ጎበዝ ተማሪ እንድታስታውቃት ጠይቃታለች። ልጅቷ እንዳገኟትም የትምህርት ቤታችን ጎበዝ እንደሆነች ሰምቼ ነበረ፣ እኔ መለወጥ ፈልጋለሁ፣ ልታስጠኙኝ ትችያለሽ?
አሁን እንኳን አልችልም፣ ፈተና ስለደረሰ ለራሴም ጊዜ የለኝም። እባክሽ ብዙም ጊዜሽን አልወስድብሽም፣ ትንሽ ብቻ እርጂኝ ብላ ስትለምናት ተስማምታ ቤቷ ብትቀጥራትም ምንም እንደማታውቅ ስታይ ግን ትገረማለች። እናቷም ሌላ ሰው በመርዳቷ ደስ ባይላትም የኤላን አባት ባልደረባ የሆነው የልጅቷ አባት ግን ምንም ችግር የለውም እኮ ሌሎችን መርዳት መቻሏ ሊያኩራን የሚገባው እንዳውም ብሎ ይደግፋታል። ዋም ከዛን ቀን ጀምራ ባገኘችው ሰዓት በሙሉ ትኩረቷን ጥናቷ ላይ ታደርጋለች። ሶስቱ ሴቶችም ጥሩ ጓደኛሞች ሆናሉ። ፈተናውን ከጨረሱ በኋላም ጎበዟ ልጅ ውጤቱ ምንም ይሁን ምን እንዳትናደዱ እሺ። ያው እኔ እንደ ሁሌው አንደኛ መሆን አይቀርም፣ ግን የናንተም ውጤት እንደሚሳካል ተስፋ አደርጋለሁ። ውጤቱ ሲመጣ ግን አንደኛ ትሆንና ሁሉንም ታስገርማቸዋለች። ጓደኛዋን ብትሆን ራሷ አስጠንታት ስለበለጠቻት መቅናት ትጀምራለች። ተንኮለኞቹ ልጆችም በጣም የምታሳዝኝ ሰውነሽ ራስሽ አስጠንተሻት በለጠችሽ አይደለ ብሎ ይሳለቁባታል። ዋና ላን ሲቀራረቡ ስታይ እሱም ስለምትወደው ቅናቱ የበለጠ ይጨምራል። ማታ ላይ መዋ መጽሐፎችን ልትመልስላት ስትሄደም ላንን ተወጀዋለሽ አይደለ? እረ እንደዚህ አይነት ነገር የለም ባክሽ አትዋሺ፣ ውሸት በጣም ነው የሰለቸኝ። ትምህርት ላይ ምንም እንደማታውቂ ነግረሽኝ በትንሽ ቀን ብቻ እኔን በለጥሽኝ። አሁንም እሱን አልወደም ስትኝ የማምንሽ ነው እንደሚመስልሽ? ከዚህ በኋላ ጓደኛሽ መሆን ራሱ አልፈልግም፣ በቃ እንዳታናግሪኝ ብላ ትገባለች። ከቀን ወደ ቀንም የዋና የላን ግንኙነት እየጠበቀ ይሄዳል። ይህንን አይታ መቋቋም ያቃታት ጓደኛዋም ለአንገራት ሄድና ዋን ትወደታለህ እንዴ? ትምህርት ቤት ውስጥ እኮ ሁሉም ስለናንተ ነው የሚያወራው እና ወሬውን ትተሽ ትምህርትሽ ላይ ብታተኩሪ የሚሻል አይመስልሽም? ለምንድነው ሁሌ ምን በቁጣ የምታዋረኝ? እሷ ጋር ስትሆን ግን ደስተኛ ነህ። ስለማይመለከትሽ ነገር ማውራትሽን ትተሽ ወደ ክፍልሽ ተመለሽ በቃ ስላተናዳ ስለነበረ በሁለቱ መካከል ስላለው ግንኙነት ኢንተርኔት ላይ ተለቃለች። በነጋታውም ተማሪዎቹ በሙሉ ስለዋ ማውራት ይጀምራሉ። እሷም ጓደኛዋ እንዳደረገችው ስለጠረጠረቻት አሁን ባረግሽው ነገር ደሳለሽ ላንስራው ለቆ ሊሄድ እኮ ነው። ማታ ላይም በሌላኛዋ ጓደኛቸው ምክንያት ይገናኙና እንዳሰብሽው አይነት ግንኙነት የለንም፣ እባክሽ ነገሮች ከመባባሳቸው በፊት ጽሑፉን አጥፊው። አይ አላጠፋውም፣ ምንም የተሳሳተ ነገር እንዳደረኩኝ አይሰማኝም ብላ ድርቅ ስላለች መጣላት ጀምሩና ያሉበት ቦታ ደግሞ በእሳት እያያዛል። ላን የተፈጠረውን ነገር ሰምቶ ሆስፒታል ሲሄድም ልጅቷ እሳቱን ያስነሳችው ዋናት እንድናወራ ብላ ነበር የወሰደችኝ፣ ልትገለኝ እንዳሰበች ግን አልገመትኩም ነበር ብላ ታሪክ ትፈጥራለች። ዋ ምንም ስላልተናገረች ፖሊሶች ይወስዷታል። ላንም ስራው እንደለቀቀ ስታውቅ ውጭ የምትኖር የነበረችና የምትወደው ዶክተር ልታየው ትሄዳለች። ይህንን ስራ በመተው ደስ ብሎኛል፣ ለምን ከኔ ጋር ሄደን ውጭ አንሰራም? በዛም ጥሩ ጥንዶች እንሆን ይሆናል። ደጋግሜ እነግርሻለሁ እኮ እንደ ጓደኛዬ ብቻ ነው የማይሽ እያላት የዋ ጓደኛ ደውላለት እባክህ ዋን አድናት፣ እኔን አባቴ ያስወጥቶኛል፣ እሷ ግን እዛው ናት፣ በዛ ላይ ምንም አልደረገችም እኮ ትለዋለች። እሱም የተቻኮለ ሄድና እጇ እንደተጎዳይ ሳያተም አንቺም ተጎድተሻል እኮ ለምንድን ነው የማትናገሪው ብሎ መድኃኒት ሲያደርግላት ትኩር ብላ ታየዋለች። ይቅር በይኝ፣ ከተፈጠረው ነገር በኋላ ልሸሽሽ እየሞከርኩኝ ነበር አውቃለሁ። እናም በእኔ ምክንያት ከስራ እንድትለቅ ተገድሃል። እስካሁን ስለረዳኸኝ አመሰግናለሁ። ከዚህ በኋላ ግን አያስፈልግም ብላ ብትሄድም ጭንቀቱ ስላለቀቀው አያቷ ጋር ደውሎ ጥሩ የሚባል ጠበቃ ያስቀጥርላታል። በነጋታው አያቷ ልትጠይቃ ስትሄድም ስሜታዊ ስለሆነ ታለቅሳለች። አያቷም ነገ ቀዶ ጥገና ስላለብኝ ላይሽ የምመጣ አይመስለኝም። ለምንድን እንደዚህ ትልቅ ነገር የደበቅሽኝ? ቆይ በነግርሽ ምንም የሚለወጥ ነገር አልነበረም እኮ አትጨናነቂ በቃ ብትላትም ዋግን አምራ ታለቅሳለች። ጥሩዋ ጓደኛም ስላላስቻላት ፖሊስ ጋር ትሄድና እሳቱ የተነሳው በእኔ ምክንያት ነው፣ ሳላውቅን ያደረኩት ዋኔን ለመጠበቅ ብላ ነው ምንም ያልተናገራችው ስትላቸው ዋ ጥፋትን የሌለባት ስላረጋገጡ ይለቋታል። ልጅቷንም ቢሆን አባቷ ያስለቅቃታል። አያቷ መመለሷን ስታይ በጣም ደስ ይላትና ታቅፋታለች። ወደ ሰርጀሪ ልትገባ ስትለም ምንም አትጨነቂ የኔ ልጅ ቀለል ያለ ነገር ነው እኮ ብላ ትሰናበታታለች። ሰርጀሪ ክፍል ውስጥ ግን የሆነ ችግር ይፈጠርና ዋኔ የነበረው የቅናተኛ ጓደኛው አባት አያቷ እንደሞተች ይነግራታል። ይህን ማመን የተሳናት ዋም ምን ማለታችሁ ነው? ቀላል ሰርጀሪ ያልነበረ እንዴ? እንዴት ነው የሞተችው? እባካችሁ በድጋሚ ያረጋግጡ፣ ይህ ሊሆን ራሱ አይችልም እኮ እያለች ብትጮህም ሰሚ ግን ታጣለች። ያለቻትም ብቸኛ ቤተሰቧን በማጣቷ በጣም ታዝንና ስታለቀስ አባቷና እንጀራ እናቷ ይመጣሉ። ከሆስፒታሉ ብር ተቀበሉ ስትደርስበትም አውቄው ነበረ የሆነ ችግር ተፈጥሯል ትልና የተቻኮለች ወደ ሆስፒታሉ ትሄዳለች። ዶክተሩ እንዳገኛችሁም የሆነ ስህተት ሰርታችኋል አይደለ? ለዛ ነው ብር የሰጣችሁት። እንደሱ ለመናገር ምን ማስረጃ የለሽም እኮ በዛ ላይ ቤተሰቦች ብሩን ተቀብለዋል። አሁን ካፍቴ ጥፊ ስላት የተፈጠረ ችግር እንዳለ እርግጠኛ ትሆናለች። እየወጣች ያለ ምላን የተፈጠረውን ሰምቶ ደጋግሞ ቢደውላትም ሳታነሳላት ትቀራለች። ከቀናት በፊትም ጓደኛው ይኸውልሽ ለአንድ ተማሪው ስለሚያሽ ብቻ ነው የሚጨነቀልሽ፣ ለአንቺም ቢሆን ግን ከሱ መራቁና ሌላ ህይወት መጀመሩ ይሻልሻል። ብር ካስፈለገሽን እሰጥሻለሁ። አይ አመሰግናለሁ፣ ግን ህይወቴን ለመኖር የማንንም እርዳታ አያስፈልገኝም እንዳለቻት ታስታውሳለች። ለመንገድ ላይ ሲያገኛትም ያስቆማትና ለምንድን ይሄ ሁሉ ነገር ሲፈጠር ለእኔ ያልነገርሽኝ? ማንህ ብዬ ነው የምነግርህ? አስተማሪ ስለሆንኩኝ ነዋ። የምረዳሽ ነገር ካለ ልትነግርኝ ይገባል። ለሁሉም ተማሪዎች በዚህ መንገድ የምትጨነቅላቸው በጣም ደስ ይላል፣ ግን የማንም እርዳታ አያስፈልገኝም ብላው ያለቀሰ ስትሄድ ሊያስቆማት ቢከተላትም ፋኒ ቀድመውና በሞተሩ ይዘዋት ይሄዳል። አሁን ላይም ዋ እንደተመኘችው ሀብታምና ደስ የሚል ኑሮ የምትኖር ዶክተር ብትሆንም ከጓደኛ ውጪ ማንም ሰው ስለሌላት ብቸኝነት ይሰማታል። ማፊያው ልታከመው ስትለም ባልደረቦቿ
ለምን አለቃችን እስኪመጣ እንጠብቅም? ያለሱ ፍቃድ ምንም ማድረግ ያለብን አይመስለኝም። እሱን ስንጠብቅ ሰውየው ቢሞትስ? ዋናው ዓላማ ሰዎችን ማዳን እንጂ ትዕዛዝን መከተል አይደለም ትልና ሰርጀሪውን ትጀምረዋለች። ዋና የተባለው ዶክተር እንደመጣም አዲሷ ዶክተር ያለማንም ፍቃድ ሰርጀሪውን ጀምረዋለች። ጥሩ፣ ስለዚህ ኃላፊነቱን መስዋዕት ወስደዋለች። እንደጨረሰች እንድትመጣ ነገሯት ብሎ ይገባል። ሰርጀሪውን እንደጨረሰችም ወደ ዶክተሩ ጋር ስትሄድም ስለ ልዩ የድብድብ ችሎታሽ ሰምቻለሁ። ያልገባኝ ነገር ግን ዶክተር ነሽ ወይስ ዱርዬ? በዛ ላይ ያለኔ ፍቃድ ለምንድን ነው ቀዶ ጥገና ለማድረግ የፈለግሽው? የሰውየው ህይወት አደጋ ላይ ስለነበረ ነዋ። ከፈለክ ማጣራት ትችላለህ። አዎ ማጣራቱን አጣራለሁ። አስፈላጊ እንዳልነበረ ከደረስኩበት ግን ይቅርታ ጠይቀኛለሽ። ጥሩ፣ አንተ ምን ልክ እንደሆንኩኝ ካረጋገጥክ ግን ይቅርታ ጠይቀኛለህ ብላ ልትወጣ ስትል ቀናተኛዋ ጓደኛዋን ታያትና ብትደነግጥም ምንም ሳትላት ትወጣለች። ልጅቷም ተከትላት አሁን ዶክተር ሆንሽ ማለት ነው? ለምንድን የምትጠይቅኝ? አይንሽ ማየት አይችልም እንዴ? እንዴት ነው ግን ዶክተር የሆንሽው? ማመን ከበደሽ አይደል? ሊያውም የገዛ አባትሽ ሆስፒታል ውስጥ ነው የምሰራው ትላትና እሷም ዶክተር እንደሆነች ትረዳለች። በሌላ ቀንም አንዱ ባልደረባዋ አስቸኳይ ነገር እንደገጠመው ነግሯት ወደ ጣሪያ ወስዳትና ፕሌን ውስጥ የታመመች ሴት እንዳለች ተነግሮኝ ነው አሁን ይዘዋት ይወጣሉ እያላት ከሄሊኮፕተሩ ላይ ሴትየዋን ይዞ የወረደው ሰው ላን መሆኑን ስታይ ትደነግጣለች። እንደምንም ተረጋግታም ምን እንደተፈጠረ ልታስረዳኝ ትችላለህ? ምኗን ነው የታመመችው? አግብተሻል እንዴ? አይ። ፍቅረኛ ሲዘሻል? አይ። በጣም ጥሩ ነው ብሎ እየሳቀ ሲሄድም የተፈጠረውን እያሰበች ደርቃ ትቀራለች። የሴትዮዋን ቀዶ ጥገና እንደጨረሱም ያልፈለኩሽ ቦታ የለም እኮ ግን ላገኝሽ አልቻልኩም። እሱን ተወውና ሚስትስ እንዴት ናት? የምን ሚስት? ከውጭ የመጣችው ጓደኛህን አግብታት አልነበረ እንዴ? ብላው መልስ ከመስጠቱ በፊት ግን የሆነ ሰው ይጠራትና ትታው ትሄዳለች። ትንሽ ቆይቶም ሁሉም ዶክተሮች እንዲሰበሰቡ ይደረግና ላን አዲሱ ዋና ዶክተራቸው እንደሆነ ይነግራቸዋል። ጨርሰው ሲወጡም ሌላኛው ዶክተር ዋን ያስቆማታል እና የማንስታት እንደሆነ አጣራ። ለዛ ነው መቼም ድምፅህን ያጠፋው አይደለ? አዎ ልክ እንደነበርሽ አረጋግጫለሁ፣ ግን ደግሞ ይቅርታ አልጠይቅሽም። እንደዛ እንደምታረግ ግን እርግጠኛ ነበርኩ። ቆይ ለምንድን ነው በንቀት የምታዋሪኝ? ራስህ እኮ ነው የጀመርከው፣ የሰጠኝን የመለስኩልህ። እሺ በቃ ይቅርታ፣ ግን ከዚህ በኋላ በስነስርዓት አዋሪኝ ብሏት ይሄዳል። ዋም ወደ ሆስፒታሉ የመጣችበት ዋና ምክንያት የአያቷን አሟሟት ለማወቅ ስለነበረ ምንም ማግኘት ባለመቻሏ ትበሳጫለች። ወደ ቦክስ መለማመጃዋ ሄዳም ንዴቷን እዛው ትወጣለች። ዳንም ያለችበትን ከባልደረቦቿ ጋር አጣርቶ ሄድና ቆይ ለምንድን ነው ያገባው የመሰለሽ? እኔ ብቻ ሳልሆን ሙሉ የሆስፒታሉ ሰው ነው እንዳገባህ የሚያውቀው። ማኑ እንደዚህ አይነት ወሬ የሚያስወራው? በዛ ላይ አንቺ ከመቼ ጀምሮ ነው ሰማመን ጀመርሽው? ለማንኛውም አላገባሁም። እሺ ሌላ ነገር ከሌለ ሊድ በቃ መሄድማ አትችይም። የዛን ቀን እንደጣልሽኝ ረሳሹ እንዴ? ብድሬ መመለስ አለብኝ ብሎ ሲደባደቡ ይቆዩና ወደ ቀብ ሲቀራረቡ ሁለቱም ስላፈሩ ይታወትና የተፈጠረው ነገሮች እያሰቡ ይሰቃሉ። በነጋታውም አዲሱ ታካሚ ትመጣባቸውና ዋና ዶክተር ሰርጀሪውን ለመስራት ተስማምቶ ዋን በረዳትነት ቢመርጣትም እሷ ግን እኔ ማንም ረዳቱኝ መስራት አልፈልግም፣ በተለይ ደግሞ ያንተ መሆን አልፈልግም። ይሄንን ያህል ራስ መተማመን ካለሽ ለምን ራስሽ አትሰሪም ታዲያ? በጣም ደስ ይለኛል፣ ብቁ እንደሆንኩኝ ያሳይሃለሁ ብላ ውስጥ ተዘጋጅ። ላንስ የተፈጠረው ነገር ይሰማና እኔ ላረገው እችላለሁ፣ ከባድ ኬዝ እኮ ነው፣ የማንም እርዳታ አያስፈልገኝም፣ ብቁ ስለሆንኩኝ የተስማማሁት ብላው ብትገባም ረዳቷ ሆኖ ይገባል። ቅናተኛዋና ዶክተሩም ካሁን ሳስተች ብላ ቢጠብቋትም እሷ ግን በትክክል ስራዋን ትጨርሰዋለች። ዶክተሩም ስትወጣ ጠብቋት ይቅርበኝ፣ እንዳሰብኩት አይነት ሰው አይደለሽም፣ ክብር ይገባሻል። ለምንድን ይቅርታ የምትጠይቀኝ? ዱርዬ እንደሆንኩኝ ስታስብ አልነበረ እንዴ? ለእሱ እኮ ነው ይቅርታ የምጠይቅሽ። ከዚህ በኋላ ችሎታሽን አምኛለሁ። ማንኛውንም የምትወስኝውንም ነገር አከብራለሁ፣ ምንም ቢሆን ስላታሽፉበታለች። ወደ ውጭ ስትወጣም ላንን ታገኘውና አሁን መቼም ስኬታማ ዶክተር ስለሆንሽ ደስተኛ ነሽ? አይ አይደለሁም፣ የኔ ችግሮች አሁንም አላለቁም። ደስተኛ እንድትሆኝ ልረዳሽ እችላለሁ። ለምንድን ነው የምትረዳኝ? ድሮ አስተማሪ ነበርክ፣ አሁን ግን እሱንም እንኳን አይደለህም። እኔም ሁሌም እንዳስተማርሽ ብቻ እንድተኛ አልፈለግኩም። የዛኔም ቢሆን ላስቆምሽ ሞክሬ ነበር፣ ግን አልቻልኩም። ለምንድን ነው እየተረበሽ ያለሽው? ፍቅረኛ እንድትሆኝ እንዳልጠይቅሽ ፈራሽ እንዴ? ሲል ደንግጣ ፊቷ ይቀላል። አትደናገጭ፣ በቃ አሁን ምንም አልጠይቅሽም። በቅርቡ ግን መጠየቅ አይቀርምና አስበሽበት እንድትመልሽልኝ ነው የምፈልገው ብሎ ሲሄድ ስለሱ እያሰበች ትቆያለች። ማታ ብቻዋን ተቀምጣ የሚያሳለፉትን ነገሮች ታሰላሰል ትቆየና አያቷን አስታውሳ ወደ ራስሽ ተመለሽ እንጂ ለምን እንደመጣሽ አትርሺ ብላ ራሷን ትቆጣለች። ከክፍሏ ስትወጣም የሆነ ሰው የማፊያው ክፍል ተደብቀው ሲገባ ታዩና ተጠራጥራ ትከተለዋለች። ሊጎዳው ሲሞክርም እባክህ አቁም፣ ምንም ያህል ጥፋተኛ ቢሆን ራሱ በህግ ነው መቀጣት ያለበት ብትሎም ሲሰማት ይቀራል። ያ ዶክተርም ክፍሉን ከፍቶ ሲገባ ሁኔታውን ያየውና ስለፈራ ተሳስቼ ነው መሰል የመጣሁት፣ በቃ ልውጣ ሲል ዋድሉን ተጠቅማ ሰውየውን ትዘርረዋለች። ድምጻቸውን የሰማው ላንም እየሮጠ ይመጣና ዶክተሩን ሲሻሽ ስላገኘው ዋና ተደርገ የተሾምከው እኮ ችግሮችን እንድትፈታ እንጂ ፈርታ እንድትሮጥ አይደለም ብሎ ይጮህበታል። ከዛን ጊዜ ጀምሮም ዶክተሩ ስለፈራት ባያት ቁጥር ይሸሻታል። ይህ ሁኔታው ስለገባትም ዱርዬ አድርገህ እያሰብከኝ ነው እንዴ? ለምንድን ነው የምትሸሻው? አይ እንደዛ አይደለም፣ በትክክል ማንኛውም ሴት ራሷን እንዴት መከላከል እንዳለባት ልታውቅ ይገባል ብላው የሮጠች ወደ ክፍሏ ስትገባም የልብ ምቱ ይጨምርና እየወደዳት እንደሆነ ማሰብ ይጀምራል። በነጋታም ላንጋራ ትሄድና
ስለ አያቴ ኬዝ ማወቅ ፈልጋለሁ። እኔ መግባት የማልችልበት ቦታ ያሉትን መረጃዎች እንድታይልኝ ፈልጌ ነበር። አሁንም ስለሱ እያሰብሽ ነው? ለምንድነው ትተሽው ህይወትሽን የማትቀጥይው? እሱ ማድረግ አልችልም። የዛን ቀን የተፈጠረ ነገር እንዳለ እርግጠኛ ነኝ። አንቺም እኮ ዶክተር ነሽ፣ ስህተቶች እንደሚፈጠሩ ታውቂያለሽ። መቼም አውቃለሁ፣ ግን ደግሞ ለእኔ የተፈጠረውን ነገር በሙሉ የመናገር ግዴታ አለባቸው። ልትረዳኝ ካልፈለክ ግን ችግር የለውም፣ ራሴ እወጣዋለሁ ብላው ትወጣለች። ቀናተኛዋ ዋን ከዶክተሩ ጋር ስታያት ተወደው ስለነበረ በድጋሚ በዋ ምክንያት ሌላ ሰው እንዳታጣ ትፈራና ከዋ ጋራ መሆንህን ብታቆም ጥሩ ነው፣ አብረን ነበር የተማርነው፣ ግን እሷን ካገኘሁበት ጊዜ ጀምሮ ምንም ጥሩ ነገር አላየሁባትም ብትለውም ዋን ስለወደዳት ምክሯን ችላ ይለዋል። እሷን ብትሆን በተደጋጋሚ እንደምትወደው ነግራው ጥያቄውን አለመቀበሉ ሳያንሰው አሁን ከዋ ጋራ መቀራረባቸው የበለጠ ያነዳታል። በሌላ ቀንም የዋንጀራ እናት ታማ እሷ ጋር ለመታከም ብትመጣም ያረገቻትን እያስታወሰች ልታከማት ፈቃደኛ ባትሆንም ስላሳዘነቻት ግን ዶክተሩ እንዲያከማት ለመጠየቅ ትሄዳለች። እሱም ብረዳሽ ደስ ይለኝ ነበረ፣ ግን የሆስፒታሉን ህግ ታውቂዋለሽ። ታካሚዎቻችን የመጡበት ዶክተር ጋራ ነው መታከም ያለባቸው። እሺ በቃ ችግር የለውም ብለው ስትወጣ ባልደረቦቻቸው ስለ እሷና ስለ እንጀራ እናቷ ሲያወሩ ይሰማና ያዝንላታል። ማታ ላይም ስለ ቤተሰቦቿ ስተጨነቀች ተደብቃ ትከታተላቸዋለች። ላንም ስለ አያቷ ያገኘውን መረጃ ሊሰጣት ሄድና ዝናብ መጣል ስለጀመረ በጃኬቱ ተሸፍነው እየሮጡ ስልክ መደወያ ውስጥ ይደበቃሉ። ትንሽ ቆይቶም ላን እስከ መቼ ነው ተደብቀን የምንኖረው? ቆይ ይልና እጇን ይዘዋት ይወጣና ዝናቡ እየመታቸው መደነስ ይጀምራሉ። ድንገት ሳታስበውም እንደሚወዳት ያሳያታል። ምንም ሳትናገር ስትሄድ የሚከተላትና በጣም ወድሻለሁ፣ ግን ካልወደድሽኝ ችግር የለውም፣ እንድትሸሽኝ ብቻ ነው የማልፈልገው እንጂ እስክትወጂኝ ድረስ ሁሉም ነገር እያደረግኩኝ ጠብቅሻለሁ። ቤቷ ገብታ ምሳም እንደምትወደው ብታምንም መጀመሪያ ግን የአያቷን ነገር መጨረስ እንዳለባት ትወስናለች። በቀጣዩ ቀንም ማን ከማን ጋር እንደሚሰራ ለመወሰን አራቱም ዶክተሮች ይሰበሰባሉ። ቅናተኛም የምትወደው ዶክተር ላይ ተናዳ ስለነበረ ከላን ጋር ለመስራት ስትወሰን እሱም ዋን ፈልጓ ስለነበረ ደስ ብሎት ይስማማል። ላንም ቆይ መጀመሪያ ዋ ከማን ጋር መስራት እንደምትፈልግን ጠይቃት እንጂ እኔ ከላን ጋር ነው መሆን የምፈልገው፣ እኔም ከሷ ጋር ብሰራ ይቀለኛል። በቃ እናንተ ተስማሙ ብለው ጥሏቸው ሲወጡ ልጅቷ ዶክተሩን አየህ አይደለ በሁለቱ መካከል የሆነ ነገር እንዳለከው ማንም አይቶ ማወቅ ይችላል። ምንድነው የምታወሪው? እኔ ምንም አልታየኝም ይላትና ዋጋራም ሄዶ ባለፈው እንዳከማት የጠየቅሽኝን ሴት ላከማት ዝግጁ ነኝ፣ የምር በጣም አመሰግናለሁ፣ ትልቅ ውለታን የምትውልልኝ ስትለው ደስ ይለዋል። ትንሽ ቆይቶ የድሮ ጓደኛዋ ፋን ሆስፒታል ውስጥ ይሄድና እንደተገናኙን በሚገርም ሁኔታ ሰላም ተባብለው የሁሉንም ትኩረት ይስባሉ። ላንና ዶክተሩን ቅርርባቸውን እያዩ በጣም ይናደዳሉ። ዋፋንን ወደ ክፍሏ ይዛ ውስጥ ገባም ዶክተሩ ላንን ታውቀዋለህ እንዴ? ማን ነው ሄዳሞ? ፋንም የሆነ ስራ ስለነበረብኝ የመጣሁት የምታስታውሽኝ አልመስለኝም ነበር። ምን ማለት ነው? እኔ ትረሳሃለሁ፣ ብዙ ረድተኛል እኮ። እንደዛ ካልሽማ ጥሩ፣ ከ2 ቀናት በኋላ ሄዴ ስለማይቀር እራት እየበላን ብናወራስ? እሺ ደስ ይለኛል። ማታ ላይም አባቷ ይደውላትና እንዲገናኙ ሲቀጥራት ትሄዳለች። ይቅርታ እንድታደርጊልኝ ሊጠይቅሽ ነው የኔ ልጅ። እስከ መቼ ነው ከኛ የምትርቂው? ቆይ ሰው በሚያስፈልገኝ ጊዜ እኮ ከጎን ያልነበራችሁም። አሁን ግን ስኬታማና ሁሉም ነገር ያላት ሴት ሆኛለሁ፣ እናንተ አታስፈልጉኝም ብላው ትወጣለች። የእንጀራ እናቷ ሰርጀሪ ምስላም ተጠናቀቀ። ዶክተሩን ታመሰግነዋለች። እሱም ምስጋናውን በግብዣ ብትቀይርልኝ ደስ ነበር የሚለኝ። እሺ እዚሁ ካፌ ምሳ መብላት እንችላለን። አይ እንደዛ አይደለም፣ ጥሩ ሬስቶራንት እንድትወስጂኝ የምፈልገው፣ ግን እንኳ አብረን ካፌ የመሄድ ያህል አልተቀራረብንም ስትለው በጣም ይከፋዋል። ወዲያው ግን ቀናተኛዋ ክፍሏ ትገባና ማውራታችሁን ቀጥሉ እንጂ እኔን ስታዩ ማቆም የለባችሁም እኮ ብላን እንዴቷን ታሳያቸዋለች። ፋን ሜጃ ቀኑ ሲደርስም አብረውራት እንዲበሉ ይነጋገሩና እሱ በሞተሩ እሷ ደግሞ በመኪናዋ ተከታትለው ይወጣሉ። ላንም መንገድ ላይ ያያትና እየተከተላት ደውሎ የት እየሄድሽ ነው? ከፋን ጋር እራት ልበላ ብላው ዞር ስትል አደጋ ደርሶበት ይወድቃል። ደንግጣ እያለቀሰች ስትጠጋወም ላን ይደርስና በፍጥነት ሆስፒታል ይወስዱታል። ደንግጣ ስለነበረም ላኑ እባክህ ሰርጀሪውን አንተ አድርገው እኔ ምንም አቅሙ የለኝም ትለውና ሊዘጋጅ ሲሄድም ጓደኛዋ ግን ስለሰማት አይ እኔ አንቺ እንድታረጊልኝ ነው የምፈልገው፣ አንቺን ብቻ ነው ማመን የምችለው ይላትና ተስፋ ልታስቆርጠው ስላልፈለገችም ትስማማና ሰርጀሪ በሰላማዊ ሁኔታ ያልቃል። ልክ እንዳልከኝ እኔ የቻልኩትን በሙሉ አድርጌያለሁ። አሁን ያንተ ተራ ነው፣ ቶሎ እንዲሻለ እፈልጋለሁ። ዶክተሩ መጨናነቋን ስላየ የሚያስቁ ነገሮችን ሲያረግም ዛሬ ምን ነክቶሃል ግን? ምን እየሰራህ ነው? ደስ እንዲልሽ ለማድረግ እየጣርኩ ነዋ። ለማንኛውም ካፌ እንድንበላ መቀጣጠራችን አትርሺው እሺ ብሎ ሲሄድ ምን ማለቱ እንደሆነ ስላልገባት ማሰብ ትጀምራለች። ማታ ላይም አንድ ላይ ለመብላት ይወጡና ዋና ላን መቀራረባቸው ለዶክተሩ ደስ አይለው ይቀራል። ጭንቀቱ ቀለል እንዲለው ወይም ስፖርት ለመስራት ይወጣና ከላን ጋር አንድ ህንፃ ላይ ስለሚኖሩ እስኪመለስ ይጠብቀዋል። እንደመጣም ምን እየሰራህ ነው? ወደ ውስጥ አትገባም እንዴ? ዋን ደግሞ ወደት ልነግር ፈልጌ ነው እና ለምን ትነግረኛለህ? ለራሷ ነገራት እንጂ እነግራታለሁ፣ ግን አንተም እንደምትወዳት ስላወቅኩና ከሰዎች ጀርባ ተንኮል መስራት ስለማልወድ በግልጽ እንድንወዳደር ብዬ ነው።
እሺ ጥሩ እንወዳደራለን በቃ አሁን ግባሺ ብሎ ሲሄድ ምን አይነት ሰው እንደሆነ እያሰበ ይገርምበታል። በነጋታውማ የአያቷ ሰርጀሪ ላይ የተሳተፈውን ዶክተር ልታናግረው ብትሄድም ምንም እንደማያስታውስ ይነግራታል። ከእሱ እንደወጣችም ዋና ዶክተር የነበረ ሰው ጋር ትሄዳለች። ለአንም አባቱ የጭንቅላት እጢ እንዳለበት ሲነገረው በጣም ይደነግጣል። አለቃቸው ምነዋን ይጠራቸውና ሰርጀሪውን አንተ እንድታደርገው ፈልጌ ነበር ስላቸው፣ ዶክተሩም ይቅርታ ግን እኔ እንደዚህ አይነት ትልቅ ሰርጀሪ መስራት አልችልም፣ በዛ ላይ የምናወራው እኮ ስለ ሆስፒታሉ ባለቤት ነው፣ በጣም አደገኛ ነገር ነው ብሎ ቢወጣም ላነገኘውና እባክህ ሰርጀሪ ላይ ተሳተፍ፣ አባቴን አትርፉት፣ ታምነኛለህ ማለት ነው? እንደ ሐኪማው ግን እንደ ልጅ ደግሞ አባቴ የሆነ ነገር ቢሆን መቼ የሚቅራልልህም ስላለው ፍርሃቱ የበለጠ ይጨምራል። ስለ ሁኔታው ነግራ ካረጋጋችው በኋላ ግን ይስማማል። ሰውየው ለሰርጀሪ ዝግጁ እስኪሆን ቀን ሲጠብቁም ዶክተሩ ጋራ ሄድና እና ቃልሽና ተጠብቂም ወተን እንብላ እንጂ ይላትና ወደ ካፌው ይዘዋት ይሄዳል። እስከ መቼ ነው ዝም የምትይኝ? እንደ ሴት ነው የማይስልሽ? ምን ማለት እንደሆነ አልገባሽም እንዴ? ያንን ያህልማ ምስኪን አይደለሁም ገብቶኛል፣ ግን ደግሞ አሁን ምንም አይነት ግንኙነት ውስጥ መግባት አልፈልግም። በላን ምክንያት ነው በትንሹ? አዎ ድንገት እንኳን ፍቅረኛ ለመያዝ ካሰብኩ እሱ ነው የሚሆነው። እሺ ቢያንስ ግን ቃል በገባሹ መሰረት ምግብሽን ጨርሺ ብሎ እንዳትሄድ ያረጋግጣል። ሰርጀሪውን በተሳካ ሁኔታ ይጨርሱና ላን ያመሰግናቸዋል። ስለ አያቷ ጉዳይ ላይ ረዳት ወስኖ የሚያጠይቅላታል። የጠየቀው ሰው ግን ቢሮ ሲመለስ ዋን ያገኛትና ስለ ላን ሲነግራት ተናዳ ሄዳ ለምንድነው ስለ አያቴ የምታጣራው? ልረዳሽ ስለፈለኩኝ ነዋ። አቆም፣ እርዳታ አያስፈልገኝም። አንተ ችግር ውስጥ ገባ እኔን እርዳታ አልጠየቀኝም። እኔም የአንተን እርዳታ አልፈልግም። ብታምኔ ኖሮ ግን ታማክሬ ነበረ። ፍቅር ውስጥ ደግሞ እምነት ትልቁ ነገር ነው። እሺ ስለዚህ የኔ ጉዳይ ውስጥ መግባትን አቁም ብላው ትሄዳለች። የአያቷ ሰርጀሪ ላይ የተሳተፈው ዶክተርም ለቅናተኛው አባት ደውሎ ላን ስለ ጉዳዩ ለማጣራት እንደመጣ ይነግረዋል። ከዛን ቀን ጀምሮም ላንና በትክክል ማውራት ያቆማሉ። ውጭ የነበረችው የምትወደው ዶክተርም ተመልሳ መታ አብራቸው መስራት ስትጀምር ትቀናለች። ልጅቷ ምስሉ ላይ ተስፋ ቆርጣ ስለነበረ ጋር አደን አይደላችሁም እንዴ? ለምንድን የማታወሩት? የሆነ ችግር አለባት፣ ራሷ ትፈታዋለች፣ ትልቅ ነገር አይደለም ይላትና ለመዝናናት ሲወጡ የአባቱ ሁኔታ ጥሩ እንዳልሆነ ተደውሎ ይነገረዋል። እየተቻኮለ ሲሄድም አባቱ ሞቱ ስለጠበቀው አዝኖ ያለቅሳል። ከሳምንታት በኋላም ዶክተሩ ዋንን ለምንድን ነው ከስራ የቀረው? እስካሁን አልተረጋጋም እንዴ? እኔ እንጃ፣ እኔ ማዋርቸው አላውቅም እኮ። ምን ማለትሽ ነው? እወደዋለሁ ስትይኝ አልነበረ እንዴ? በዚህ ሰዓት እኮ ነው ከጎኑ መሆን ያለብሽ። እውነት ነው፣ ግን ምን ማድረግ እንዳለብኝ አላውቅም። ልትረዳኝ ትችላለህ? ጥሏት ይሄዳል። ለአንጋራ ለመደወል ብትሞክርም ስልኩ አልሰራም ይላታል። በቀጣዩ ቀንም ላን ወደ ስራው ቢመለስም እሷን ግን ላለማዋራት ይሞክራል። ደህና ነህ? አዎ። ለምን እንዳላገኘችው ልታስረዳው ስትሞክርም ብዙ ስራ አለብኝ ብሎ ጥሏት ይሄዳል። ጓደኛውም ዋነን ከአመታት በፊት ላደረግኩት ነገር ይቅርበኝ፣ የህፃን ስራ እንደነበረ ገብቶኛል፣ አትጨነቂ፣ ቂም አላስኩብሽም ትላትና ቤቷ ይዛ ስትሄደም ላን ዶክተሩና ሌላኛው ጓደኛቸውም አንድ ህንፃ ላይ እንደሚኖሩ ትደርስበታለች። ልጅቷን አስረከባቸውም ስራ እንዳለባት ተናግራ ልትሄድ ስትልም ላን ዝም ስላላት አታስቆመኝም እንዴ? ስራ አለብኝ ብለሽ የለ ተናዳ ልትሄድ ስትል ግን እጇን ይዞ ወደ ቤት ይወስዳታል። በጣም ይቅርታ አድርግልኝ፣ ባዘንክ ሰዓት ከጎነ መሆን እንዳለብኝ አላውቅም ነበር። አያቴ ስትሞት ብቻዬን ስለነበርኩኝ ሁሉም ሰው እንደዛ የሚያሳልፍ መስሎኝ ነው። ተረድቼሻለሁ፣ ግን ብቸኝነት ከተሰማህ ልትደውልልኝ ይገባ ነበር እኮ። አንቺ እስክትደውይ እየጠበኩ ነበር። የምር ይቅርታ፣ እኔ ደግሞ ችላ ስትለኝ የጠላህ መስሎኝ ነበረ። እኔም በጣም ነው የምወድህ ትለውና ፍቅረኛሞች መሆናቸውን እያሰቡ ጥሩ ጊዜ ያሳልፋሉ። የቅናተኛው አባትም ወይስትየዋ የልጅ ልጅ እንደሆነች ይደርስበትና ይደነግጣል። ትልቅ የሚባል ሰው እነሱ ጋር ለመታከም ሲሄድም ኃላፊነቱን ለዋ ይስጣታል። እሷም ማታ የምትሄድበት ስለነበራት ለባልደረባው ኃላፊነት ሰጥታው ብትሄድም ሰውየው ይታመምና ችግር ይፈጠራል። ህይወቱ ቢተርፍም ሰውየው ግን እሷን ከመንገዱ ማስወገጃ ሀሳብ እንዳገኘ ስለተሰማው ይከሳትና እንድትታገድ ያደርጋታል። ላይ ያገኛ ሲሄድም ምን ልትሰራ መጣ? አንተም ታገድክ እንዴ ብላ ትቀልድበታለች። እሱም ስለ አያቷ ያገኘውን መረጃ ይስጣትና ደስ ይላታል። በጠዋትም ሪፖርቱን ለስፔሻሊስት ወስዳ ስታሳየው አዲስ ቴክኖሎጂ ለመጠቀም ሲሞክሩ የተፈጠረ ችግር እንደሆነ ያሳውቃታል። ጥፋተኛው ማን እንደሆነ አውቃ ስትወጣም ሰውየው ያገኛትና ምንም ሳያፍር ታግደሽል እንዴ? እዚህ ምን እየሰራሽ ነው? ይገርማል፣ እስካሁን አላወከኝም። አያት የሌላ ያደረግከው ነገር በሙሉ ማስረጃ አለኝ። ይቅርታ እንድጠይቀኝ ፈልጋለሁ። እሺ ይቅርታ፣ ግን ደግሞ ይህንን ሁሉ አመት የገነባሁት ስሜን እንድታበላሽው አልፈቅድልሽም ስላትና ድድና ወደ ላንጋራ ሄዳ መክሰስ እንደምትፈልግ ትነግረዋለች። ጠበቃ ስታናግር ግን ጊዜው ስላለፈ ፍትህ እንደማታገኝ ያሳውቃታል። ቀናተኛዋን ብትሆን አባቷ ጋር ስትመላለስ አይታት ሁኔታውን ለማጣራት ብትሞክርም ምንም ስላልነገረቻት ጓደኛቸው ጋር ትሄዳለች። እሷም አባቷ አያቷ ላይ ያደረገውን በሙሉ ምንም ሳታስቀር ትነግራትና ጓደኝነታቸውን እያስታወሰ ታዝንላታለች። ቅጣቷ አልቆ ወደ ስራ ስትመለስም ለሰውየው ላይ ሌላ የማጭበርበር ወንጀል ያገኘበትና ለፖሊስ ይሰጠዋል። ቅናተኛዋም አባቷ እንዳሰበችው ጥሩ ሰው አለመሆኑን በማውቃ ትከፋለች። ጋር ሄዳም ተንበርክካ እባክሽ ይቅርበኝ፣ በቅናት ታውሬ ስለነበረ ምን ያህል ነገር እንዳሳለፍሽ ራሱ አላውኩም ነበር። የባስ በየ እስር ቤት እንድትገቢ አድርጌሻለሁ።
እንደዘገየው አውቃለሁ፣ ግን ቢሆንም ይቅርታሽን አትንፈጊኝ ስትላት ይቅር ልትላት ትወስናለች። አባቷ ከተያዘ በኋላ ግን እጤ እንዳለበት ይታወቃል። ልጁም እባክሽ ሰርጀሪውን ከላን ጋር አስሩት። አይ አልፈልግም፣ እባክሽ አያትሽ የታመመች ጊዜ ምን ያክል ከባድ ነገር እንዳሳለፍሽ አስታውሺ። አውቃለሁ አባቴ ጥሩ ሰው አልነበረም፣ ግን ምንም ቢሆን ለኔ አባቴ ነው ስትላት በሀሳቧ ትስማማለች። እሷን ብትሆን አባቷ ጋር ትሄድና ግንኙነታዎች እንደ ድሮ እንደማይሆን አውቃለሁ፣ ግን ብርም ሆነ ሌላ ነገር ካስፈለገ ልትደውልልኝ ትችላለህ። ሰርጀሪውንም በተሳካ ሁኔታ ይጨርሱታል። ሰውየውም ወደ ራሱ እንደተመለሰ ዋን ያስጠራትና በጣም አመሰግናለሁ አያትሽ ላይ ያደረግኩት ነገርን እያወቅሽም ቢሆን ህይወቴን አድነሽልኛል። ከልቤን ማዝነው ይቅርበኝ። ችግር የለውም፣ ሲጀመርም እኔ እውነቱን ማወቅና መጸጸትህን ማየት ነበር የፈለግኩት ብለው ትወጣና ላንጋራ ስትሄደም ሰርፕራይዝ አዘጋጅቶ ይጠብቃትና ታገብኛለሽ? አዎ ብላ ቀለበቱን ስታደርገውና ደስተኛ ሲሆኑ እያሳየን ፊልሙ ይጠናቀቃል።